አሁን ደግሞ ጊዜው በጣም ሃከሮች የበዙበት ጊዜ ነው ወይም ደግሞ ጠላፊ ይሄ ብላክ ሃት ሃከርስ የሚባሉ ጥቁር ኮፍያ ለባሾች በጣም የተንሰራፉበት ጊዜ ነው እና በየ39 ሰከንዱ ያንዳንዱ የቢዝነስ ካምፓኒ በየ39 ሰከንዱ የሆነ ሃከር ቤቱ ወይም የሆነ ቦታ ላይ ቁጭ ብሎ ኮምፒውተር ኔትወርክ ሲስተሙን ሰብሮ ለመግባት ጥረት ያደርጋ ነው every 39 seconds ማለት ስለዚህ ኃይለኛ እና ከፍተኛ ትኩረት ሊሰጠው የሚገባ ነው ናሽናል ሴኩሪቲ ላይ የሚፈጥረው ጫና ብሔራዊ ደህንነት ላይ የሚፈጥረው ጫና ከፍተኛ ነው እንደ ኢትዮጵያ አሉ ትኩረት እየሳቡ የመጡ ሀገራት ከፍተኛ የሆነ ጫና ሊፈጥር ይችላል የዚህ ሃከሮች ማለት ነው የዛኑ ያህል ጥንቃቄ ይፈልጋል ማለት ነው ሃከሮች እነማን ናቸው ኦኬ who are these hackers ምን አይነት ናቸው ሃከሮች ብትሉ እነዚህ ሃከሮች ከፍተኛ የሆነ የኮምፒውተር ኔትወርክ ሲስተም ዕውቀት ያላቸው ናቸው ኮምፒውተር ኔትወርክ ሲስተም ውስጥ ዳታ እንዴት ሙቭ እንደሚያደርግ የሚያውቁ ናቸው ኤቫስትሮፕ ማድረግ የሚችሉ ናቸው ዳታ ፓኬት እንዴት እንደሚሄድ እንዴት የሚያውቁ ናቸው ፕሮግራሚንግ ቋንቋ ጠንቅቀው የሚያውቁ ናቸው ፓይተን ብትሉ ሲ++ ብትሉ በደንብ የሚያውቁ ናቸው ኖ ማወቅ ብቻ አይደለም መጻፍ መቻላቸው ብቻ አይደለም ሌላ የተጻፈ አፕሊኬሽን ሌላ ቋንቋ የተጻፈ ሶፍትዌር የተጻፈ አፕሊኬሽን ምን አይነት ስህተት እንዳለው ወዲያውኑ አይደንቲፋይ ማድረግ የሚችሉ ናቸው ነጭ ኮፍያ ለባሾችም ይሁኑ ጥቁር ኮፍያ ለባሾች በተለይ ጥቁር ኮፍያ ለባሾች ከፍተኛ የሆነ ዕውቀት ያላቸው ናቸው የኢንተርኔት የዋይፋይ በአጠቃላይ ካምፓኒ ኔትወርኮች እንዴት እንደሚሰሩ የሚያውቁ ናቸው TCP/IP የሚባለውን ቋንቋ በደንብ TCP/IP ማለት አንድ ኮምፒውተር ለሌላኛው ኮምፒውተር ዳታ ሲልክ ዳታ ሲቀበል የሚነጋገሩበት ቋንቋ ማለት ነው ሁለት ኮምፒውተሮች ዳታ ለመላላክና ለመቀባበል የሚግባቡበት ቋንቋ TCP/IP ባል ይሄን TCP/IP ጠንቅቆ የሚያውቁ ናቸው ዳታ እንዴት ሙቭ እንደሚያደርግ ኔትወርክ ውስጥ 14000 ኮምፒውተር ኔትወርክ ያለበት ቨርቹዋል ዓለም ውስጥ የባንኩ እዛ ውስጥ ትራንዛክሽኖችን የገንዘብ ትራንስፈሮችን የተለያዩ ፓኬቶች ዳታዎች እንዴት ትራንስፈር እንደሚያደርጉ ያውቃሉ ልምድ አላቸው የተለያዩ ሴኩሪቲ ቱልስ በደንብ ፋየርዎሎችን ያውቃሉ አንታይ ቫይረሶችን በደንብ የዕውቀት ፋየርዎል ማለት መሰላችሁ ለምሳሌ አንድ ግቢ ስትገቡ ወይ አንድ ካምፓኒ ስትገቡ ፍለፊት ጥበቃዎች አሉ ይፈትሿቸዋል የተለያየ ማሊሺየስ የሆነ ነገር ከያዛችሁ ብለው ይፈትሿቸዋል ጥበቃዎቹ የት ነው የምትሄደው ወዘተ ይሄ ፋየርዎል ይባላል አንታይ ቫይረስ ደግሞ የሚባለው ፋየርዎሎቹ ያመለጣቸው ነገር ለምሳሌ ጥበቃዎቹን ልታታልሏቸው ትችላላችሁ ስድስተኛ ፎቅ ላይ እንደዚህ የሚባል ሰው አለ እንደዚህ ብላችሁ በኃይል የምትናገሩ ከሆነ አሳማኝ አንደበት ካላችሁ ያ ሰው እንዲያምን ማድረግ ትችላላችሁ ፌክ መታወቂያ አሰርታችሁ ትመጡና ትገባላችሁ ኦኬ ጉዳት ለማድረስ ነው ወደ ህንጻው የምትገቡት ከገባችሁ በኋላ ደግሞ በየፎቁ ስትሄዱ የተለያየ ነገር እንግዲህ ጉዳት ለማድረስ ነው ሄዳችሁት ስለዚህ ጉዳት የምታደርሱበትን መንገድ ስትፈልጉ እዛ በየፍሎሩ በየወለሉ ደግሞ ሴኩሪቲ ልብስ ያለበሱ ሲቪል የለበሱ ሰዎች ይኖራሉ የመስሪያ ቤቱ ሰራተኛ ሊሆን ይችላል ወይ ሴኩሪቲ አባላት ሊሆን ይችላሉ ሁኔታችሁን አስተያየታችሁን አይተው ምንድነው የምትሰራው ምን ፈልጋለሁ ብለው ኤክስትራ ይጠይቋቸዋል እና ሊይዟችሁ ይችላሉ አንታይ ቫይረስ እንደዚህ ነው የሚሰራው ኦኬ አንታይ ቫይረስ ላፕቶፓችሁ ውስጥ የሆነ ነገር ፋየርዎሉን የመጀመሪያ የላፕቶፓችሁን የኮምፒውተር ኔትወርክ ሲስተሙን ፋየርዎል ዘለው አልፈው የገቡትን ደግሞ የተለያየ ሰስፒሺየስ የሆነ እንቅስቃሴ የሚያደርጉ ቫይረሶችን መያዝ የሚችሉት አንታይ ቫይረሶች ናቸው እነዚህም በደንብ የሚያውቁ ናቸው ፋየርዎልን አንታይ ቫይረስን በደንብ የሚያውቁ ናቸው ኮመን የሆኑ አታኮችን ሃይ ሌቭል የሆኑ አታኮችን በደንብ ያውቃሉ ለምሳሌ ሚስተር ሮቦት የሚል ፊልም አለ እዛ ላይ ኢሊየት የሚባል ካራክተር አለ ይሄ ኢሊየት የሚባለው ካራክተር የዋይፋይ ኔትወርክ እንዴት እንደሚሰራ ያውቃል አንድ ኩባንያ ሰርቨሮች ከኩባንያ ዋይፋይ ጋር እንዴት ኮኔክት እንደሚያደርጉ በዛ መካከል የሚደረገው የዳታ ቅብብሎችን በደንብ የሚያውቁ ናቸው ሃከሮች ልጆች ናቸው በነገራችን ላይ
እድሜያቸው ከ20 እስከ 30 ከ30 ዓመት በታች ናቸው አብዛኛዎቹ ጥቁር ኮፍያ ለባሾች ይሄ ሃርም ጉዳት የሚያደርሱት ልጆች ናቸው ህፃናት ናቸው ትልልቆች አይደሉም በእድሜ ትልልቆች አይደሉ የበሰሉ በጣም ብዙ አሉ ማለት እድሜያቸው ከ30 ዓመት በላይ የሉ ማለት አይደለም አብዛኞቹ ልጆች ናቸው ከፍተኛ ጉዳት ማድረስ የሚችሉት ግን ከፍተኛ ልምድ ያላቸውና በግሩፕ የሚሰሩት ናቸው እነዚህ በግሩፕ የሚያሰባስቧቸው ግን እድሜያቸው ትልልቆቹ ናቸው ዋናዎቹ ግን ብሬክ የሚያደርጉት የተለያዩ አፕሊኬሽኖች ማልዌር ቀጥሎ ማልዌር ነው ማለት ማሊሺየስ የሆኑ ሶፍትዌሮችን በመጻፍ የተለያዩ ኮምፒውተር ኔትወርክ ሲስተሞችን እየሰበሩ የሚገቡት ግን ወጣቶች ናቸው ቅድም እንዳልኳችሁ የፕሮግራሚንግ ቋንቋ ዕውቀታቸው በጣም ከፍተኛ ነው የሲ++ ብትሉ ሲ ጃቫስክሪፕት የፓይተን እና ሌሎችም ቱሎች እንደ ኤስኪዩኤል የሚባሉን ቱሎች በደንብ የሚያውቁ ናቸው እሱ ብቻ አይደለም መጻፍ መቻላቸው አይደለም ሌላ ሰው የጻፋቸው ሶፍትዌሮች ምን አይነት ስህተት እንዳለባቸው በቀላሉ ማወቅ የሚችሉ ናቸው ለምሳሌ አንድ ብላክ ሃት ሃከር አንድ ልጅ ህፃን ልጅ ቤት ቁጭ ብሎ በፓይተን የሆነ አፕሊኬሽን ሊሰራ ይጽፋል በዛ በፓይተን በተወሰነ መስመር ይጽፋል አብዛኞቹ የተወሰነ መስመር ጽፈው ከዛ በኋላ ያ አፕሊኬሽን ፓስወርድ ገስ ያደርጋል በቃ ፓስወርድ ይገምታል ማለት የሆነ ቅድም ያልኳችሁ የባንክ ኮምፒውተር ኔትወርክ ሲስተም ውስጥ የኤቲኤም ፓስወርድ ገስ ያደርጋል ይሞክራል 10,000 ጊዜ ይሞክራል ከ10,000 ጊዜ ውስጥ አንድ ከተሳካለት ከፍተኛ ዳሜጅ ይፈጥራል ማለት የአንድን ሰው አካውንቱን ሙልጭ ሊያደርግ ይችላል ኤክስፒሪየንስ አላቸው ልምድም አላቸው ማለት እድሜያቸው ከ30 ዓመት በታች ነው ሰው ራሳቸውን አብዛኛው ጊዜ ራሳቸውን የሚያስተምሩ ናቸው እና ኩሪየስ ከመሆን ከህፃንነታቸው ጀምሮ ልጆች ከህፃንነታቸው ጀምሮ ክሪኤቲቪቲ እና ከፍተኛ ኩሪዮሲቲ ያላቸው ልጆች አብዛኛው ጊዜ እንደዚህ አይነት ሊሆን ይችላሉ ዋይት ሃት ነጭ ኮፍያ ለባሾች ናቸው አብዛኛው ጊዜ ሰርቲፋይድ የሚሆኑት ብዙ ጊዜ ሄደው ትምህርት ቤት ሄደው ኤቲካል ሃከር ሆነው ለምሳሌ ሰርቲፋይድ ኤቲካል ሃከር የሚል CEH ሊሆኑ ይችላሉ አብዛኞቹ ብላክ ሃት ሃከርስ ግን ራሳቸውን በራሳቸው የሚያስተምሩ ናቸው የሪል ወርልድ ኤክስፒሪየንስ አላቸው የተለያዩ ሲስተሞችን ሰብሮ ለመግባት ይሞክራሉ ቴስት ያደርጋሉ ኔትወርኮችን እንደዚህ አይነት ነገር ይሰራሉ ለምሳሌ ኬቪን ሚትኒክ የሚባል ሰው 1990ዎቹ ቲኔጅ ያለ ህፃን ልጅ ያለ በ1990 የገመድ ስልኮች ነበሩ አይደል ፎን ፍሪኪንግ የሚባል የገመድ ስልኮችን ሃክ ያደርጋል ኦኬ 1990ዎቹ ኬቪን ሚትኒክ የሚባል እና ምንድነው በነፃ ይደውላል በቃ ቢል አይወጣለትም ማለት ነው ሃክ አድርጎት somehow ቶኑን ቴሌኮሙኒኬሽኑ የቴሌኮሙኒኬሽን ኩባንያ አለ ያ ኩባንያ ቶን እንዲሰማ ያደርጋል ኔትወርኩ ቶን እንዲሰማ ሲያደርግ somehow ይከፍትለታል and ከቢል አይወጣም ዝም ብሎ ይደውላል ማለት በኋላ ላይ ግን ይሄ ነጭ ኮፍያ ለባሽ ሆኗል ይሄ ኬቪን ሚትኒክ የሚባልና I think the art of deception የሚባል መጽሐፍ የጻፈ ይመስለኛል so ዩኒክ የሚያደርጋቸው ምንድነው እነዚህ ሃከሮች አንድ ዩኒክ የሚያደርጋ ማይንድ ሴታቸው ነው ስኪላቸው ከፍተኛ ስኪል ያላቸው ናቸው ከፍተኛ ኩሪዮሲቲ ያላቸው ናቸው ከፍተኛ ክሪኤቲቪቲ ያላቸው ናቸው ኦኬ የፕሮብሌም ሶልቪንግ አቅማቸው ከፍተኛ በፕሬሸር በጣም በተጣበበ ሰዓት ውስጥ ከፍተኛ የሆነ ፕሬሸር ውስጥ መስራት የሚችሉ ናቸው ላተራል ቲንኪንግ አቅም ያላቸው ላተራል ቲንኪንግ ማለት አንድን ነገር በተለመደው መልኩ ሳይሆን ባልተለመደ መልክ ሶልቭ ለማድረግ የሚሞክሩ ናቸው ልጆቻችን ቤት ውስጥ አሁን አሻንጉሊት ገዝተን ስንሰጥ ብዙ አሻንጉሊቱ የሚያደርገው ነገር ብዙ ግዳይ አይሰጣቸውም ልጆች አሻንጉሊት ስትገዙላቸው አሻንጉሊቱ የሚያደርገው ነገር ብዙ አይደለም አሻንጉሊቱ ለምንድነው እንደዚህ የሚያደርገው የነሱ ዋናው ፍላጎታቸው አይደለም ለምሳሌ አሻንጉሊቱ አንገቱን ዝም ብሎ 360 ዲግሪ የሚያዞር ከሆነ እና ሊያስቃቸው ቢሞክር ብዙም አይደሉም አንገቱ መሽከር ለምንድነው አንገቱ የተሽከረከረው ነው እና ሰው አንገቱን ነቅለው ማየት ነው ለምሳሌ የኔ ልጅ እንደው ሌላ ነገር ማለት አይደለም የኔ ልጅ ለምሳሌ አንድ ነገር ሲሰጣት የተወሰነ ጊዜ ነው የሰጠዋት ነገር ተግባሩ ብዙም ግዴላትም ከዛ በኋላ ግን ይሄ ነገር ለምን ሆነ ይሄን ነገር ክፈትልኝ ነው የምትለኝ ይሄ ነገር ክፈትልኝ ወይም ደግሞ አልከፍትም ካልኩኝ ትሰብራለች ትከፍተዋለች ራሷ ማለት እንዲህ አይነት ኩሪዮሲቲ ያላቸው
በከልጅ ነው የሁላችንም ልጆች እንደዚህ ናቸው በነገራችን ላይ እኔ ልጅ ብቻ አይደለችም የሁላችንም ልጆች ኪዩሪዮሲቲ አለ ኪዩሪዮሲቲያችን ስለምን ገድለው ነው የገታይና ተው በማለት ስለምን ገድለው ነው እንጂ somehow ልጆች ኪዩሪዮሲቲ አላቸው ክሪኤቲቪቲ አላቸው እንዲህ አይነት ቅስፍ አድርጎ የሚስ ኪዩሪዮሲቲ ያላቸው እንዲህ አይነት ቅስፍ አድርጎ የሚስ ክሪኤቲቪቲ ያላቸው ልጆች ናቸው በኋላ ላይ ሃከር የሚሆኑት እንዲህ አይነት ሃከር የሚሆኑት and lateral thinking ያላቸው ይሆናሉ ሶ እነዚህ ጥቁር ኮፍያ ለባሾች የሚባሉት ቪሊየንስ ይባላሉ በጣም ለፋይናንሻል ጌል ገንዘብ ለማግኘት ከፍተኛ ጉዳት ለማድረስ ብለው ሳቦታጅ የሚፈጥሩ ወዘተ ናቸው እና ዳርክ ዌብ ማርኬት ላይ የሚንቀሳቀሱ ናቸው አንደርግራውንድ ኮሚኒቲ አለ ዳርክ ዌብ ላይ እኛ ሰርፍ ከመናድ ከዚህ በፊት ስለ ዳርክ ዌብ ዲፕ ዌብ ሰርፌስ ዌብ ምናም ቢያወርቻችሁ ነበር ኦኬ ፓስወርድ ይሸጣሉ እነዚህ ሃከሮች ብላክ ሃት ሃከርስ የሚባሉት ጥቁር ኮፍያ ለባሾች የሚባሉት በእነዚህ አንደርግራውንድ ኮሚኒቲስ በመሄድ ይሸጣሉ የክሬዲት ካርድ ኢንፎርሜሽኖች የኤቲኤም ካርድ ኢንፎርሜሽኖች ይሸጣሉ አንድ የኤቲኤም ካርድ ኢንፎርሜሽን $100 ይሸጣል በዛ በእንትን ማለት እና ሜተድ ሌላ ደግሞ ሜተድ አላችሁ ቅድም እንዳልኳችሁ ግቢያችሁን የዞሩ የሆነ ሆል መፈለግ ነው ብያችኋለሁ የሆነ ሽንቁር መፈለግ ነው ብያ ሽንቁር ሲገኝ የሚገባበት መንገድ ደግሞ መኖር አለበት ማለት እንዲህ ዘው ብላችሁ አትገቡ ሽንቁር ስታገኙ ወይም በደረታ ተንፏቆ ይገባል ሌባው ወይም ደግሞ ትንሽ ሰውነቱ አላስገባ ካለው ምን ያስፈልጋል የቶንሽ መዶሻ ቺዝል መፈንቀያ ምናምን ነገር ይዞ ይመጣል ዝም ብሎ ባዶ እጁን አይመጣ ስለዚህ የተለያዩ ሜተዶች አሉ ኮምፒውተር ኔትወርክ ሲስተም ውስጥ ሰብሮ ለመግባት ቀዳዳ ቢገኝም በዛ ቀዳዳ ውስጥ ገብቶ ኤክስፕሎይት ለማድረግ ኤክስፕሎይቱ የተለያየ ነው ኤክስፕሎይቴሽኑ የተለያየ ነው ዳታ ሰርቆ መስረቅ ሊሆን ይችላል ዳታ ኮፒ ያደርጉ ማምጣት ሊሆን ይችላል ዳታው እዛው እንዳለ እንዲጠፋ ማድረግ ሊሆን ይችላል ወይም ደግሞ ሲስተሙ እንዳይሰራ እንዳይጨናነቅ ማድረግ እነዚህ የተለያዩ ዘዴዎች ናቸው እነዚህን ዘዴዎች የሚያደርጉለት ማልዌር የሚባል ጎጂ ሆኑ ሶፍትዌሮች ይጽፋል እንደፈለጉ የኤቲኤም ፓስወርዶችና ስማቸውን 14 ዲጂት ያለውን ቁጥሩን ስሙን እና ፓስወርዱን የሰበሰብክ አምጣልኝ የሚል እሱ ምክንያቱም ቤቱ ሆኖ ነው ቪየትናም ሆኖ ነው አዲስ አበባ ሃክ የሚያደርገው አይደል ቪየትናም ቁጭ ብሎ ቤቱ የሆነ ጋራጅ ውስጥ ተቀምጦ ወይም ደግሞ የሆነ ማድቤት ውስጥ ተቀምጦ ነው የሚሰራው ፊዚካሊ አይመጣም ስለዚህ የሆነ የሚልከው ነገር አለ ልኮ እንዲህ አርጋ አምጣልኝ የሚለው ነገር አለ እሱ ማልዌር ይባላል ማልዌር ማለት ማሊሺየስ የሆነ ጎጂ የሆነ ሶፍትዌሮች አፕሊኬሽኖች ማለት ነው ማልዌሮች ሲባሉ የተለያዩ አይነት ማልዌሮች አሉ ቫይረስ ይባላል አብዛኞቻችሁ ሁላችንም ቫይረስ ነው የምንለው ቫይረስ ግን አንድ የማልዌር አይነት ነው ወይም አንድ የጎጂ አፕሊኬሽን ጎጂ አፕሊኬሽኖች መካከል አንዱ ነው ራንሰምዌር የሚባላል ዎርም የሚባላል ትሮጃን የሚባላል ስፓይዌር የሚባላል የተለያዩ አይነት አንተኖች ሶ ይሄንን ይጽፋሉ በቀዳዳ በኩል ልካው የሚፈልጉትን ነገር የሚያመጣላቸው የሚፈልጉትን ነገር የሚያደርግላቸው ማልዌር ይጽፋሉ እነዚህ ብላክ ሃት ሃከርስ አብዛኛው ለምሳሌ ራንሰምዌር ከጻፈ አንድ ብላክ ሃት ሃከር ያ ራንሰምዌር ይገባል እዛ ኮምፒውተር ኔትወርክ ውስጥ እንዴት ነው ኮምፒውተር ኔትወርክ ውስጥ የሚገባው ፊሺንግ በሚባል ዘዴ ፊሺንግ ማለት ነው ለምሳሌ የቀድሞ የባንኩን ኮምፒውተር ኔትወርክ ውስጥ እንየው ለምሳሌ የባንኩ ሰራተኛ አለ ወይም ደግሞ የባንኩ ሰራተኛ ሳይሆን አንድ የባንኩ ተጠቃሚ ኢሜል ይመጣለታል ኢሜል ሲመጣለት ሲከፍተው ኢሜሉ የባንኩ ሎጎ ያዘ ነው ከዛ ባንክ ይመስለዋል የተጻፈው ነገር ኤቲኤም ካርድ ላይ ትንሽ አጠራጣሪ ነገር ስላየን የፓስወርዱን የግድ መለወጥ አለብን ባስቸኳይ ይላል ኢሜሉ እና ኢሜሉ የፓስወርዱን ለመለወጥ ቀጥሎ ያለችዋን ሊንክ ይጫኑ ይላል እና እናንተ እውነት መስሏችኋል ኢሜሉ ከምትጠቀሙበት ባንክ ነው እና ደንበኛ ከሆናችሁበት ባንክ የመጣ ነው የሚመስላችሁ ምክንያቱም አጻጻፉ ስማቹን ይናገራል ዲር ባህሩ ብሎ ዲር ባህሩ አባስ አወር በጣም ኤስቲምድ ከስተመር ምናምን ይላል ስለዚህ ይመስለኛል ማለት ከዛ ያቺን ሊንክ ክሊክ ሳረጋት ፌክ ፔጅ ትመጣለች የሆነ ፌክ ፔጅ የውሸት ፔጅ ትመጣና የድሮ ፓስወርድ የኤቲኤም ነው ማውራችሁ የድሮ ፓስወርዳችሁን አስገቡ የአዲሱን ፓስወርዳችሁን አስገቡ ይላል እቺ አዲሱ ፓስወርድ ዝም ላይ ውሸት ናት የድሮ ፓስወርድ ማለት ፓስወርዳችሁን ነገራችሁት ማለት ከዛ ሙልጭ አርጎ ነው የሚወስደው ማለት ራንሰምዌር ማለት እንደዚህ አንድ እሱ ነው ሁለተኛ ራንሰምዌር ፋይሎችን ሎክ ያደርጋል ለምሳሌ አብዛኛው ጊዜ ፋይሎችን ሎክ ያደርጋል ይቆልፋል ፋይሎችን
ከቆለፉ በኋላ ፋይል ልክፈት ብላችሁ ስትሞክሩ ራንሰም ኖት ይመጣል። ራንሰም ኖት ማለት ይሄን ያህል ክፈሉኝ ብሎ ይመጣል። ራንሰምዌር ማለት እንደዚህ ነው። ስለዚህ ራንሰም ኖት ይመጣል። ራንሰም ኖቱ በቢትኮይን በብዛት በክሪፕቶ ከረንሲ ነው ክፈሉ የሚለው ካልከፈላችሁ አይሆንም ማለት ነው። በራንሰምዌር የተጠቃ 14000 ኮምፒውተሮች ማለት ነው የባንኩ 1 ሚሊዮን ደንበኛ ያለበት የ1 ሚሊዮን ደንበኞች ዳታን ሎክ ያደርጋል፣ ቁልፍ ያደርጋል ማለት በራንሰምዌር። በዛ ሽንቁር በኩል ራንሰምዌር ይልካል። የ14000 ኮምፒውተሮችን ሎክ ያደርጋቸዋል። 14000 ኮምፒውተሮች ሎክ አደረገ ማለት ነው ባንኩ ዳታዎቹን አክሰስ ማድረግ አይችልም ማለት ነው። የ1 ሚሊዮን ደንበኞቹን ዳታ አክሰስ ማድረግ አይችልም። ስለዚህ ራንሰም ክፈል ይባላል። ገንዘብ ክፈል ይሉታል። በቢትኮይን ነው አብዛኛው ጊዜ በክሪፕቶ ከረንሲ ማለት ነው። በፊሺንግ በሚባል ዘዴ ማለት ቫይረስ ይባላል። ቫይረስም እንደዚሁ ከሆነ ሌጂቲሜት ሆነ ፕሮግራም ጋር ራሱን አጣብቆ የሚመጣ ነው። እናንተ በጣም ይጠቅመኛል ብላችሁ ዳውንሎድ ያደረጋችሁት አፕሊኬሽን ጋር አብሮ ተጣብቆ የሚገባ ነው። ልክ አፕሊኬሽኑ ኢንስቶል አድርጋችሁ ኤክስኪዩዝ ታደርጉት ወይም ደግሞ ስትከፍቱት በሙሉ ይሰራጫል ማለት በአንድ ጊዜ ራሱ ሪፕሊኬት ያደርጋል። በጣም ብዙ ዳሜጆችን ይፈጥራል። ዳታ ኮራፕት ያደርጋል። ሲስተም ክራሽ እንዲያደርጉ ያደርጋል። እንደዚሁም ደግሞ አንኦቶራይዝድ የሆነ አክሰስ ራሱ ቫይረሱ የጻፈው ግለሰብ ወይም ጥቁር ኮፍያ ለባሽ ሩቅ ሆኖ አክሰስ ያደርጋል። ያንን ኮምፒውተር ኔትወርክ ሲስተም ውስጥ ገብቶ የፈለገውን ነገር ማድረግ ይችላል። ወርም የሚባላል ወርም የሚባለው ልክ እንደዚሁ እንደ ቫይረስ ነው። ራሱን በራሱ ሪፕሊኬት የሚያደርግ ነው። ግን ይሄ ኢንዲፔንደንትሊ ነው። ክሊክ ማድረግ ሳይጠበቅ አንዴ ከገባ በሙሉ ኮምፒውተር ኔትወርክ ሲስተም ውስጥ ይሰራጫል። ኮምፒውተር ኔትወርክ ውስጥ ከተሰራጨ ከፍተኛ ባንድ ዊድዝ ስለሚጠቀም የኮምፒውተር ኔትወርክ ሲስተሙ እንዳይሰራ ያደርጋል። በሌላ ነገር ያ ቅድም ያልኳችሁ የባንኩ ኮምፒውተር ኔትወርክ ሲስተም እንዲጨናነቅ በማድረግ ጧት ስትሄዱ ሲስተም አይሰራም አይከፍትም ማለት በቃ ይጨናነቃል። እንደዛ ትሮጃን የሚባልም አለ ወዘተወዝ። ለምሳሌ አንድ ሰው አልበርት ጎንዛሌዝ የሚባል በ2009 አንድ ሀርትላንድ ፔመንት የሚባል ሀርትላንድ ፔመንት ፕሮሰስ የሚያደርግ አንድ አሜሪካ ውስጥ ያለ ኩባንያ አለ። ፔመንቶችን ፕሮሰስ የሚያደርግ አሁንም አለ። ከሱ በኤስኩኤል ኢንጀክሽን የሚባል የሃኪንግ ዘዴ ያለ 130 ሚሊዮን ክሬዲት ካርዶችን ይሰርቃል። 130 ለኛ እስቲ እንዲመች 130 ሚሊዮን የኤቲኤም መረጃዎችን ይሰርቃል። ኤቲኤም መረጃ ላይ 13 ቁጥር አለ ወይም 14 ዲጂት ቁጥር አለ፣ ስም አለ፣ ባህሩ አባስ የሚል አለ፣ ሲቪቪ ወይም ሲቪሲ የሚባሉ አሉ። ምንድነው ይሄ ካርድ ቬሪፊኬሽን ቫልዩ የሚባል 3 ወይም 4 ዲጂት እንደ ፓስወርድ አይነት ነገር ናቸው። ስለዚህ ይሄ መረጃ የ130 ሚሊዮን የኤቲኤም ካርዶችን አለው ማለት ካርዱ አይደለም ያለው ካርዱ አይፈልግም ስሙን ቁጥሩን እና ፓስወርዱ አለው ማለት ነው። ይሄ ሰውዬ ላፕቶፑ ላይ ኮፒ አድርጎ አስቀምጧቸው የሚፈልገውን ኦንላይን ይገዛበታል ማለት በጣም ብዙ ነገር ኦንላይን ያደርግበታል። ኦኬ እንደገና 130 ሚሊዮንም ስለሆነ ሁሉንም መጠቀም ስለማይችል ምንድነው ያደረገው? አንደርግራውንድ ኮሚኒቲዎች አሉ ዳርክ ዌብ ውስጥ እዛ ይሄድና በየአንዱን ኤቲኤም $100 ይሸጣል ማለት መረጃውን ማለት። ስለዚህ ከፍተኛ የሆነ ጉዳት ያደርሳል። እና አንድ ክሬዲት ካርድ ላይ አሁን እንዳልኳችሁ ስም አለ፣ ስም እስከ አያት ሊኖር ይችላል፣ 13 14 ዲጂት ቁጥር አለ፣ ሲቪቪ ሲቪሲ የሚባሉት ቬሪፊኬሽን ኮዶች አሉ። እነዚህን በመጠቀም እንትን ይላል ማለት ነው። ነጭ ኮፍያ ለባሾቹ ቅድም እንዳልኳችሁ ሜተድ አላቸው። እነሱም መስሪያ ቤቱ ፍቃድ ቢሰጣቸውም ቴስት የሚያደርጉበት ፔኔትሬሽን ቴስት የሚባል በፔኔትሬሽን ቴስት ገብተው ሲስተሙን ቴስት ያደርጋሉ። ኤንድ ቴስት ካደረጉ በኋላ ችግሮች ካሉ እዛ ኮምፒውተር ኔትወርክ ሲስተም ውስጥ ቀዳዳዎች ካሉ እነዚህ ቀዳዳዎች ለካምፓኒው ኃላፊዎች ሪፖርት በማድረግ እነዛ ቀዳዳዎች እንዲደፈኑ ይደረጋል። ለዚህ ደግሞ ባውንቲ ይከፈላቸዋል። ሌላ አይነት ታይፕስ አሉ። አክቲቪስት የሚባሉ አሉ። አክቲቪስት የሚባሉት እነዚህ የፖለቲካ የተቃዋሚ ፖለቲካ ፓርቲዎች በብዛት መንግስትን የሚቃወሙ ፓርቲዎች አክቲቪስቶችን ይቀጥራሉ። መስሪያ ቤት መንግስት ስራውን እንዳይሰራ ማድረግ የሚያስችሉ ናቸው። በተለይ የመንግስት የተለያዩ አገልግሎቶች በዲጂታል ኦንላይን የሚሰጡትን እነሱን በመረበሽ ዲስትሪቢዩትድ ዲናያል ኦፍ ሰርቪስ የሚባል ዲዲኦስ የሚባል ማለት ሲስተም እንዳይሰራ እየሄዳችሁ ደንበኛው ህብረተሰቡ የሚገለገልባቸው የኦንላይን የዲጂታል አገልግሎቶችን ማግኘት እንዳይችሉ ማድረግ ማስቻል ነው። ሌላ ኮመን የሆኑ ሃኪንግ ቱልስ አሉ። ቅድም እንዳልኳችሁ አንድ ሌባ ወደ ቤታችሁ ሊዘርፋችሁ ሲመጣ ዝም ብሎ ባዶ እጁን አይመጣም።
ገመድ ይዞ ሊመጣ ይችላል ምንጠላጠልበት ነገር ካገኘሁኝ እንጠላጠላለሁ ብሎ ወይም ቺዝል ይዞ ወይ ቺዝል ነው የሚባለው እንደዚህ ማፍረሻ ዶማ እንደዚህ ነገር ይዞ ሊመጣ ትንሽ ቱል ቦክስ አለው ማለት ነው ዝም ብሎ አይመጣም ወይም ውስጥ ከተገባ የሆነች ቁልፍ ካገኘው ቁልፍ መፈንቂያ ምናም ብሎ ቱል ይዞ ይመጣል ልክ እነዛው ሃከሮችን ቱሎች አሏቸው የኮምፒውተር ኔትወርክ ሲስተም ሰብረው ለመግባት የሚያመቻቸው አንድ ኤንማፕ ይባላል ሁለተኛ ሜታስፕሎይት ዋይልሻርክ ጆን ዘ ሪፐር እነዚህ ላይ ዲቴይል አላወራቸውም እንደዚህ አይነት ቱሎች አላቸው ማለት ነው ሌላኛው ኮምፒውተር ኔትወርክ ሲስተም ሰብረው ለመግባት የተለያዩ ቴክኒኮች ይጠቀማሉ ሶሻል ኢንጂነሪንግ የሚባል አለ ለምሳሌ ሶሻል ኢንጂነሪንግ ማለት ሰዎችን ማታለል ማለት ምን ማለት ነው የኮምፒውተር ኔትወርክ ሲስተም ሰብሮ መግባት ከባድ ስለሆነ ሰውን በማታለል ሰው ምክንያት ሂዩማን ኤረር በጣም ለሃከሮች በጣም ቀላሉ ዘዴ ነው አንድ ኮምፒውተር ኔትወርክ ውስጥ ዘው ብለው ለመግባት ኮምፒውተር ኔትወርክ ሲስተሙን ለመስበር ጥረት ከማድረግ ሰው እዛ ኮምፒውተር ኔትወርክ ሲስተም ውስጥ ያለውን ሰው ትሪክ ማድረጉ በጣም ቀላል ነው ለምሳሌ ፊሺንግ ማለት ቀደም እንዳልኳችሁ የሆነ ኢሜል ይላክላችኋል ለምሳሌ የዛ ባንክ ሰራተኛ ናችሁ እንበል ከ14000 ሰራተኞች ወይም 14000 ኮምፒውተሮች መካከል አንዱን ኮምፒውተር የራሳችሁ ዩዘርኔም እና ፓስወርድ ይሰጣችኋል ኩባንያው ይሰጣችኋል በዛ መሰረት ፓስወርዱ የናንተ ነው ኢንፋክት በዛ መሰረት ትገቡና ኮምፒውተር ኔትወርክ ውስጥ ትገባላችሁ አክሰስ ማድረግ ትችላላችሁ የተለያዩ ፋይሎችን አክሰስ ማድረግ ትችላላችሁ የባንኩን የባንኩን ኮምፒውተር ኔትወርክ ሲስተምን ሰብሬ ለመግባት ጥረት ከማድረግ የአንድ ሰራተኛን ለማታለል ጥረት ማድረግ በጣም ይቀላል አይደል ሶሻል ኢንጂነሪንግ ማለት እሱ ነው ፊሺንግ ማለት ለእናንተ ኢሜል ይልክላችኋል ለዛ የባንኩ ሰራተኞች ኢሜል ይልክላችኋል ኢሜሉ ላይ የሚያሳስት ነገር የሚያታልል ነገር አርጌ ጽፋለሁ ለምሳሌ ከአለቃ እንደመጣ ከአይቲ ዲፓርትመንት አድርጎ እንደመጣ ኦኬ ወይም ደግሞ የሆነ ኢቨንት ላይ መሳተፍ የምትፈልጉ ከሆነ የመስራቱ ኢቨንት ላይ መሳተፍ የምትፈልጉ ከሆነ ይሄን ሊንክ ክሊክ አድርጉ ይላል ክሊክ አድርጋችሁ ከዛ ዩዘር ኔም እና ፓስወርዳችሁን አስገቡ ስትባሉ የመስሪያ ቤቱ አካል የመስሪያ ቤቱ አሰራር ስለሚመስላችሁ ዩዘር ኔም ሰጣችሁት ማለት እኔ ቤቴ ቁጭ ብዬ ቀጥታ ገባው ማለት ነው ምንም ኮምፒውተር ኔትወርክ ሲስተሙን መስበር ሳያስፈልገኝ ይሄ ፊሺንግ ይባላል ፕሪቴክስቲንግ ደግሞ ደውላለሁ እንደውዬ እንደዚህ ነው የሆነ ስካመር ሆነ በጣም አሳማኝ የሆነ ነገር ነግሬያችሁ የሚያሳምን ነገር ሆኖ ነግሬያችሁ ከዛ ዩዘር ኔም እና ፓስወርዳችሁን እንድትሰጡኝ ማድረግ ይችላል ይሄ ፕሪቴክስቲንግ ይባላል ቤቲንግ የሚባል ደግሞ አለ ይሄ እንግዲህ ዘዴዎች ናቸው ቤቲንግ ማለት ደግሞ ቢሮአችሁ አካባቢ መጣና አንድ ፍላሽ ዲስክ እንደረሳ ሰው ጥዬ ይሄዳል ኦኬ ከዛ ፍላሽ ሰዎች ፍላሽ ዲስክ ረስቶ ሄደ ብላችሁ ፍላሽ ዲስኩን ስታዩ የሆነ ታይትል ተጽፎበታል ፍላሽ ዲስኩ ላይ ምን ይላል የ2018 ቦነስ ይላል 2018 ቦነስ ሊሰጠን ነው ማለት ነው ብላችሁ ቦነስ ይመስለንና ከዛ ሄጄ ሰካዋለሁ ማለት ነው ፍላሽ ዲስኩን ላፕቶፕ ላይ ሲሰካው immediately malicious virus ወይ malicious የሆነ ሶፍትዌር immediately ነው ኢንስቶል የሚደረገው ላፕቶፕ ላይ ወይም ነው የባንኩ 14000 ኮምፒውተሮች መካከል አንዱ ላይ ኢንስቶል ከተደረገ 14000 ኮምፒውተር ኔትወርክ ውስጥ ይሰራጫል ስለዚህ ሌላ malicious የሆነ ስራዎች እንድሰራ ማድረግ ይቻላል ማለት ነው አንዳንድ ፌመስ የሆኑ ሃከሮችን ስማቸው ልጥቀስላችሁ ከዛቸውንም ላንሳላችሁ ኬቪን ሚትኒክ ቀደም እንዳልኳችሁ የሞቶሮላ ኔትወርክ ሲስተም ሰብሮ የገባ የነበረ ሰው ነው አድሪያን ላሞ የሚባለው ማይክሮሶፍት እና ያሁን ያስቸገረ የነበረ ሰው ነው አኖኒመስ የሚባሉ ዲዲኦስ ዲስትሪቢዩትድ ዲናይል ኦፍ ሰርቪስ ፔፓል የሚባለው ላይ ስራ እንዳይሰራ ያረጉ ናቸው ላዛረስ ግሩፕ የሚባለው ዋና ክራይም የሚባል ራንሰምዌር የሰሩ በ2017 ሆስፒታሎችን ያጥለቀለቁ ነበሩ አሁን ከሃከሮች እንደ ግለሰብ ቀደም መጀመሪያ ግለሰብ አንድ ላፕቶፕ ያለው ግለሰብ አለ ብያቸዋለሁ 14000 ኮምፒውተሮች ያሉበት ደግሞ ባንክ አለ ብያቸዋለሁ እንደ ግለሰብ ከእንደዚህ አይነት የሃኪንግ ጥቃቶች ከእንደዚህ አይነት የሳይበር ጥቃቶች እንዴት መከላከል ይቻላል እናንተ መሆናችሁ 14000 ኮምፒውተር ያለው ባንክ እንዴት ነው መከላከል የሚቻለው አንደኛ ሮበስት የሆነ ኦፍላይን ዳታ ባክአፕ ያስፈልጋል ሁሉ ጊዜ ዲፕሎይ ማድረግ ያስፈልጋል በተለይ በካምፓኒ ሌቭል
ሁሉ ጊዜ ይሄ ነገር ያስፈልጋል ኦፍላይን ክሪቲካል የሆኑ በጣም ኢምፖርታንት የሆኑ ዳታዎችን ኦፍላይን መቀመጥ መቻል አለባችሁ ሶ ዳታ ባክአፕ ያስፈልጋል ይሄ በጣም ኢምፖርታንት ነገር ነው ሁለተኛ ongoing የሆነ ትምህርት ያስፈልጋል ለሰራተኞች በተለይ ባንኮች ኢትዮ ቴሌኮም አየር መንገድ እነዚህ ግዙፍ መብራት ኃይል ግዙፍ ኩባንያዎች ዳታ ቢሰረቅ ዳታ ብሪች ቢገጥም ከፍተኛ ጉዳት ሊደርስባቸው የሚችል ማንኛውም ኩባንያ ሰራተኞቻችሁ ማሰልጠን ያስፈልጋል ማሰልጠን ማለት ነው throughout the year ማሰልጠን ያስፈልጋል በየቀኑ ማሰልጠን ያስፈልጋል በኢሜል በሳምንት 2 ጊዜ 3 ጊዜ ሪማይንደር መላክ ያስፈልጋል ማስተማር ያስፈልጋል እንዲህ አይነት ነገር አለ እንዲህ አይነት ነገር አለ ብሎ እንትን ማለት ያስፈልጋል ሰራተኛ ይሳሳታል የአንድ ኩባንያ ሰራተኛ ይሳሳታል ኢሜል ይላክለታል ኢሜል ሲላክለት በስተት ሰራተኛው በስተት ኢሜሉን ሳያዩ የኢሜል አድራሻውን ሳይ ይከፍቷል ከከፈተ በኋላ ሊንክ ክሊክ ያደርጋል ወይም አታችመንት ዳውንሎድ ያደርጋል የኩባንያው ኢሜል ሰርቨር ስለሆነ ሌላ ይመጣል ብሎ ስለማይጠብቅ የሚመጣው የስራ ኢሜል ነው ብሎ ስለሚያስብ ሰራተኛው የስራ ኢሜል ነው ከኩባንያው ጋር የተያዘ የስራ ኢሜል ነው ይመጣልኝ ብሎ ስለሚያስብ ቆም ብሎ በትኩረት ሳይ የመጣለት ኢሜል ላይ አታች ተደርጎ የመጣች ዶክመንት ዳውንሎድ ያደርጋል ኢሜሉ ላይ የመጣች ሊንክ ክሊክ ያደርጋል እንደቀደሙ የፊሽንግ ጥቃት ሊደርስ ይችላል ሶ ሰራተኞችን ኮንቲኒየስሊ ማስተማር ያስፈልጋል ሌላኛው ፓች ማኔጅመንት ይባላል ፓች ማኔጅመንት ማለት ነው ግለሰብ ከሆናችሁ ላፕቶፓችሁን ሁሌ ላፕቶፓችሁ ውስጥ ያለው ኦፕሬቲንግ ሲስተሞች ሶፍትዌሮች ወዘተ አፕዴት ማድረግ መቻል ያስፈልጋል ባንኩም ኮምፒውተር ኔትወርክ ሲስተም ውስጥ ያሉት ኦፕሬቲንግ ሲስተሞች ሶፍትዌሮች የተለያዩ ቱሎች የተለያዩ ሪሶርሶች አሉ እነሱን አፕዴት ማድረግ ያስፈልጋል ሌላኛው መልቲ ሌየርድ የሆነ ሴኩሪቲ ያስፈልጋል ፋየርዎሎችን አፕዴት ማድረግ ፋየርዎሎችን ኢንጌጅ ማድረግ አንታይቫይረሶችን መጠቀም ወዘተ ያስፈልጋል ማለት ነው ነጭ ኮፍያ ለባሽ ሆናችሁ መቀጠርና መማር የምትፈልጉ ከሆነ ፔኔትሬሽን ቴስተር የሚባል ሙያ አለ ሴኩሪቲ አናሊስት የሚባል ሙያ አለ እዛ ላይ መግባት ትችላላችሁ ሴኩሪቲ ኦፕሬሽን ሴንተር ስፔሻሊስት የሚባል አለ ማልዌር አናሊስት የሚባል አለ ሰርቲፊኬሽን ደግሞ ሰርቲፋይድ ኤቲካል ሃከር የሚል ሰርቲፊኬሽን አለ ኦፌንሲቭ ሴኩሪቲ ሰርቲፋይድ ፕሮፌሽናል የሚባል ሰርቲፊኬሽን አለ ሰርቲፋይድ ኢንፎርሜሽን ሲስተም ሴኩሪቲ ፕሮፌሽናል የሚባል አለ CompTIA ሴኩሪቲ የሚባል አለ ኤንትሪ ሌቭል ቤዚኮች ላይ የሚያተኩር ማለት ነው ኦኬ ይሄን ይመስላል የተከበራችሁ ተመልካቾቻችን ሃኪንግ እና ሃከርስ ማጠቃላይ ልታውቋቸው የሚገቡ ነገሮች በሙሉ እነዚህ ናቸው ሶ በሚቀጥለው ሳምንት አይ ሆፕ ስለ ሃኪንግ እና ስለ ሃከር የተወሰነም ቢሆን ግንዛቤ ያገኛችሁ ይመስለኛል ሶ በሚቀጥለው ሳምንት ደግሞ በሌላ ቴክኖሎጂ ነክ የሆኑ ጉዳዮች እንገናኛለን እስከ ዛሬ ሳምንት መልካም ሳምንት